ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ፕሬዝዳንት ታደሰ ወረደ ዛሬ ንቀን ዝም ካልናቸው ነገ ሺ ሆኖ ይበሉናል ያሉት ኃይል ዓመት ባልሞላ ጊዜ ውስጥ ህወሓትን ሊበላ ደርሷል። ራሱን የትግራይ ሰላም ኃይል ብላ የምትጠራውና ማዕከሉን አፋር ክልል አድርጎ የሚንቀሳቀሰው የወዲያን ጥሩ ጦር ህወሓት ላይ ይፋዊ ጥቃት የጀመረ ሲሆን ሌሊቱን በርካታ ወታደራዊ ገዢ ቦታዎች ለመቆጣጠሩን አስታውቋል። ወዲህ ደግሞ ተወዳጁ ኮሜዲያን ትሪቨር ኖህ በኢትዮጵያ መደመሙን ገልጿል። ራሱ በሚያዘጋጀው ፖድካስት ላይ ከባርባዶሷ ጠቅላይ ሚኒስትር ጋር ባደረጉት ቆይታ ሲሆን ግድቡን ከአድዋ ድል ጋር ተነጻጽሮ ቀርቧል። የተወዳጁን ኮሜዲያኑና የጠቅላይ ሚኒስትሩ አስገራሚ ምስክርነት ይዘናል። በሌላ በኩል ደግሞ ሩሲያ ለኢትዮጵያ ቃል የገባቸውን አደገኛ መሳሪያዎች ማስረከቧን የዩክሬንና ቤላሩስ ሚዲያዎች አረጋግጠዋል። መሳሪያዎቹ የኢትዮጵያን መከላከያ አቅም ከማሳደግ ባለፈ ለቀጠናው የኃይል ሚዛን ከፍተኛ አስተዋጽኦ እንዳላቸው እየተገለጸ ነው። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። የሰሜን ፖለቲካ ተወጥሮ አሁን የሚበጠስበት ጊዜ የደረሰ መስሏል። ህወሓት ወደ ወልቃይትና ጠለምት ሲገሰግስ ባልታሰበ አቅጣጫ ገብቶ ጥቃት የከፈተው ራሱን የትግራይ ሰላም ኃይል ብሎ የሚጠራው የአራ መሬት ታጣቂ ቡድን ድል እንደቀናው አስታውቋል። ህወሓት አፈንግጦ አፋር መሬት ላይ የመሸገው ጦር ለህወሓት ራስ ምታት ሆኖበታል። ይህን ተከትሎ እነ ጀነራል ምግበይ ቡድን አንገት ሳያወጣ ማድፈቅ አለብን በማለት በተደጋጋሚ ሲዝቱ የተሰሙ ቢሆኑም ቡድኑ በኃይልም በፖለቲካ ማክሰም አልቻሉም። ጀነራል ታደሰም ከወራት በፊት ባደረጉት አንድ ንግግር ዛሬ ትንሽ ናቸው ብለን ከተውናቸው ነገ ይሆናሉ ብለው እንዳሉት ዛሬ ላይ የፈሩት ደርሶ በትንሽ አማጺዎች የተጀመረው ቡድን አሁን ከ15 በላይ ክፍለ ጦሮች ያደራጀ ግዙፍ ጦር ሆኖ የማይገፉት እንቅፋት ሆኖባቸዋል። ታጣቂ ኃይሎች ትናንትም በሶስት ግንባሮች ከህወሓት ጋር ውጊያ መግጠሙን መዘገባችን የሚታወስ ሲሆን ዛሬ ባሰራጨው መረጃ በህወሓት ላይ ድል ቀንቶኛል ብሏል። ታጣቂ ኃይሉ አክሎም በደቡብ ምስራቅ ትግራይ በሚገኙ የአፋር አዋሳኝ ቀጠና ላይ ገዢ ወታደራዊ ቦታዎችን ከህወሓት አስለቅቄ ተቆጣጥሬ ያለው ሲል አስታውቋል። ከትላንት እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የተንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ አዋሳኝ የሚባለው ቁልፍ ቦታዎችን መቆጣጠራቸውን ነው ሰራዊቱ ያስታወቀው። በጀነራል በየነ ገብረ እግዚአብሔር ወይም ወዲያን ጥሩ የሚመራውና ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን ታደሰን እንደፈሩትም ታጣቂ ቡድኑ ሺህ ሆኗል። ከዚህ በተጨማሪም በየጊዜው ቲዲኤፍን የከዱ ቡድኑን የሚቀላቀሉ ተዋጊዎች ቁጥር እየጨመረ መምጣቱም ተነግሯል። በሌላ በኩል ደግሞ በወልቃይት በኩል የተጀመረው ውጊያ ዛሬ 4ኛ ቀኑን የያዘ ሲሆን በመድፍ ጭምር የታገዘው ውጊያ ከሌሊት ጀምሮ እየተካሄደ መሆኑ የተሰማ ሲሆን ጉዳይ አሳስቦኛል ያለው የአፍሪካ ህብረት መግለጫ አውጥቷል። ህብረቱ በትግራይ ክልል ያለው ሁኔታ እንዳሳሰበው ገልጿል። ሁሉም ወገን በሰላም ስምምነቱ እንዲያጽኑም ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዮሴፍ በኢትዮጵያ በትግራይ ክልል አንዳንድ አካባቢዎች እየታዩ ያሉ አዳዲስ ክስተቶችን በትኩረት እየተከታተሉ መሆናቸውን ገልጸው በሁኔታው ላይ ያላቸውን ጥልቅ ስጋት በይፋ አስታውቀዋል። ሊቀመንበሩ ባወጡት መግለጫ በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መካከል በፕሪቶሪያ የተፈራረመውን የሰላም ስምምነት በብዙ ጥረት የተገኘ ትልቅ ውጤት መሆኑን በመጥቀስ ይህ ስኬት በምንም መልኩ አደጋ ላይ ሊወድቅ እንደማይገባም አሳስበዋል። ሊቀመንበሩ በማከልም ሁሉም ወገኖች ሁኔታው እንዳይባባስ ከፍተኛ ትዕግስት እንዲያሳዩና በመካከለኛው ያለውን መተማመን ሊያበላሹ ከሚችሉ ማንኛውም ድርጊቶች እንዲቆጠቡ ጥሪ አቅርበዋል። ማንኛውም ያልተፈቱ ጉዳዮች ካሉም በሰላም ስምምነቱ መንፈስና ግዴታዎች መሰረት ገንቢ በሆነ የሰላም ውይይት ብቻ እንዲፈቱ አጥብቀው መክረዋል። በመጨረሻም የአፍሪካ ህብረት ለሰላም ስምምነቱ ተግባራዊነት ያለውን የማይናወጥ ቁርጠኝነት በድጋሚ በማረጋገጥ በከፍተኛ የልዑክ ቡድን አማካኝነት በወገኖች መካከል መተማመን እንዲገነባና ዘላቂ ሰላም እንዲሰፍን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቋል።
በቀጣይ መረጃ ቀደም ሲል በተወዳጁ ዴሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚዘጋጀው አፍሪካ አሜሪካው ትሬቨር ኖህ ከባርቤዶስ ጠቅላይ ሚኒስትር ሚያ ሞቴሊ ጋር ልዩ ቆይታ አድርጓል። በቆይታቸው ስለ ታላቁ የኢትዮጵያ ህዳሴ ግድብ ያነሳው ሀሳብ እሱ ግድቡን የተረዳበት መጠን ከፍተኛ እንደሆነ አመላክቷል። ትሬቨር በውይይቱ ላይ እጅግ ያስገረመው ነጥብ ኢትዮጵያን ግድቡን የገነባችበት መንገድ መሆኑን ገልጿል። ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀምና እያንዳንዱ ዜጋ ካለው ላይ ቀንሶ በሰጠው መዋጮ ሚሊዮን ዶላሮች ማሰባሰቧን አቤታዊ ሲል ገልጿል። ይህ ለሌሎች አዳጊ ሀገራት ያለው ውጭ ብድር ታላቅ መሆን ይችላል የሚል ትልቅ ትምህርት የሚሰጥ መሆኑን ጠቁሟል። ትሬቨር አክሎም ይህ ግድብ ለኢትዮጵያ ዝም ብሎ ግንባታ ሳይሆን ከ130 ሚሊዮን በላይ ለሚሆነው ህዝብ በተለይም ኤሌክትሪክ ለማግኘት ከግማሽ በላይ ወገን መሰረታዊ የለውጥ ምንጭ መሆኑን ገልጿል። ኢትዮጵያ ኢንዱስትሪ ሽግሽግ እያደረገች ያለችው አካባቢውን በማይበክል ንጹህና ታዳሽ ኃይል መሆኑም ልዩ እንደሚያደርገው አንስቷል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞቴሊ በበኩላቸው በጉዳዩ ላይ ከትሬቨር ኖህ ለቀረበላቸው ጥያቄ በሰጡት ማብራሪያ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረውታል። ኢትዮጵያውያን ወራሪውን የፋሽስት ጦር ድል አድርገው ለአፍሪካ የነጻነት ፋና እንደሆኑት ሁሉ ዛሬም ይህን ግዙፍ ግድብ በራሳቸው አቅም ገንብተው በማጠናቀቅ የዘመኑን የአድዋ ድል አስመዝግበዋል ሲሉ ገልጸውታል። ሁሉም ሰዎች ኢትዮጵያ በዚህ ረገድ ያመጣችውን አቤታዊ የገለጹት ዓለም አቀፍ ማህበረሰብ በጠረጴዛ ዙሪያ ወንበር ካልሰጠ የራስን የሚጠፋ ወንበር ይዘ መምጣት አለብህ በማለት ነው። ኢትዮጵያ የዓለም የገንዘብ ስርዓት ወንበር ቢነፍጋትም በራሷ ጥረት የራሷን ወንበር ይዛ በዓለም መድረክ ላይ በኩራት መቀመጧን ትሬቨር ኖህም ሆነ ጠቅላይ ሚኒስትር ሚያ ሞቴሊ በሚገባ መስክረዋል። በመጨረሻም ፑቲን በይፋ ለኢትዮጵያ አስረከቡ። አደገኛው የሰማይ አለቆች ኢትዮጵያ እጅ ገብተዋል። ሩሲያ እስከ 6 የሚደርሱ ያክ-130 የተራቀቁ የማሰልጠኛና ቀላል ተዋጊ አውሮፕላኖችን እንዲሁም ቢያንስ አንድ ኦሪዮን የተሰኘ ተዋጊ ድሮን ለኢትዮጵያ ማስረከቧን ዲፌንስ ኤክስፕረስ የተሰኘው የዩክሬን የመከላከያ ጉዳዮች ህትመት ዘገበ። ህትመቱ ጥር 19 ቀን 2018 ዓ.ም ባወጣው ዘገባ አውሮፕላኖችና ድሮን በቢሾፍቱ አየር ኃይል ቤዝ በተካሄደው አቪዬሽን ኤክስፖ 26 ላይ መታየታቸውን አመልክቷል። ከዝግጅቱ የተገኙ ምስሎች ከ2301 እስከ 2306 መለያ ቁጥር ያላቸው ያክ-130 ጀቶች የሚያሳዩ ሲሆን እነዚህ አውሮፕላኖች በዋነኝነት ለአብራሪዎች ስልጠና የተሰሩ ቢሆንም ቀላል የውጊያ ተልዕኮዎችን የመፈጸም አቅም እንዳላቸው ተጠቁሟል። እንደ ዲፌንስ ኤክስፕረስ ዘገባ የኦሪዮን ሰው አልባ አውሮፕላኖች በኢትዮጵያ መታየት የሩሲያ ሰራሹ ምርት በይፋ ለውጭ ሀገር ሲሸጥ የታየበት የመጀመሪያው አጋጣሚ ነው። ኦሪዮን በመካከለኛ ከፍታ ላይ ለረጅም ሰዓት መብረር የሚችል ድሮን ሲሆን ሩሲያ በዩክሬን ጦርነት ውስጥ አልፎ አልፎ ለውጊያ ትጠቀምበት ቆይታለች። ድሮኑ ቀደም ሲል የቱርክን ባይራክታር ቲቪ-2 እና አኪንጂ የኢራን ሙዋጅር 6 እና የቻይናን ዊንግ ሎንግ 1 ድሮኖችን በባለቤትነት ለያዘችው ኢትዮጵያ ተጨማሪ አቅም እንደሚሆን ዘገባው አመላክቷል። ሩሲያ ስለተባለው ርክክብ ዋጋ ወይም ስለ ስምምነቱ ዝርዝር ሁኔታ እስካሁን ይፋ ያደረገችው መረጃ የለም። ክፍያው በቀጥታ በገንዘብ በሸቀጥ ወይም በብድር የተፈጸመ ስለመሆኑ ግልጽ አለመሆኑን ዲፌንስ ኤክስፕረስ ጠቁሟል። ኢትዮጵያ ለረጅም ጊዜ ሩሲያ ወታደራዊ መሳሪያዎችን ስትጠቀም የቆየች ሲሆን አየር ኃይሏ በ1990ዎቹ የተገዙ ዙ-27 እና ዙ-27 ዩ ተዋጊ ጀቶች እንዲሁም 2016 ዓመተ ምህረት በጥር ወር የተረከበቻቸውን 2 ዙ-30K አውሮፕላኖችና በተጨማሪም ዙ-25 እና ዊክ-23 ቢኤን ጀቶች በስራ ላይ ይገኛሉ። ከበረራው ዘርፍ ውጭም ሩሲያ በጥቅም 2016 ዓመተ ምህረት ካራካሱ 4 የተሰኘ የኤሌክትሮኒክስ ውጊያ ስራ ለኢትዮጵያ ማቅረቧን የህትመት ዘገባ ያመላከተ ሲሆን ስለ ግዢው ሁኔታ ከሩሲያ መንግስት የተሰጠ ይፋ መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ጥር 16 ቀን 2018 ዓመተ
ምህረት በተረከበው የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር የኢትዮጵያ አየር ኃይሏን አቅም በእጥፍ ለማሳደግና በጎርጎሮሳውያኑ እስከ 2030 ድረስ ወደ 5ኛ ትውልድ ተዋጊ አውሮፕላኖች ለማሸጋገር ማቀዷን ገልጸው ነበር። አገሪቱ ስለ ወታደራዊና ስትራቴጂካዊ አቅሟ ከነበረው ጊዜ ያለፈበት ግንዛቤ በላይ ማድረጓን የገለጹት ጠቅላይ ሚኒስትሩ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ የቆረጠች ታዳጊ ሀገር መሆኗንም አጽንኦት ሰጥቷል። በንግግራቸው የኢትዮጵያን ሉዓላዊነት እና ብሔራዊ ጥቅም ፍላጎት ለመፈታተን ለሚሞክሩ ቀጠናዊና ዓለም አቀፋዊ አካላት ማስጠንቀቂያ ሰጥተዋል። ጠቅላይ ሚኒስትሩ የኢትዮጵያን ወታደራዊ አቅም መዘመናውንም በአሮጌ አውሮፕላኖች ከሚተማመኑ ሀገራት ጋር በማነጻጸር የኢትዮጵያን ስትራቴጂካዊ አቅም ለማዳከም የሚደረጉ ሙከራዎች እንደማይሳኩ አጽንኦት ሰጥቷል። የላቁ ተዋጊ ጀቶችና አዳዲስ ቴክኖሎጂን በመጥቀስ አሁንም እንደ ሚግ 21 ባሉ ኋላቀር ተዋጊዎች ውስጥ ተቀርቅረው የቀሩ ሀገራት ስለ ኢትዮጵያ ያላቸውን ግምት እንዲያስተካክሉ አሳስበዋል። ኢትዮጵያ ትላንትና ላይ የቆመች ሀገር አይደለችም ሲሉም አጽንኦት ሰጥተዋል። በሌላ በኩል የቤላሩስን ሪፎርም ኒውስ የሀገሪቱን የመንግስት ወታደራዊ ኢንዱስትሪ ኮሚኒቲን ዋጋ አድርጎ እንደዘገበው በኢትዮጵያ የተሞከሩ የቤላሩስን ሰው አልባ አውሮፕላኖችና ኤሌክትሮኒክስ ውጊያ መሳሪያዎች በቀጠናው ስራ መጀመራቸውን አስታውቋል። እንደ ዘገባው ከሆነ ጠቅላይ ሚኒስትር አብይ አህመድ ጥር 15 ቀን 2018 ዓ.ም በተከፈተው አቪዬሽን ኤክስፖ 26 ላይ የቤላሩስን ኤግዚቢሽን የጎበኙ ሲሆን የኮሚቴው ሰብሳቢ ዲሚትሪ ፓንትስ ስርዓቶቹን ለጠቅላይ ሚኒስትሩ አሳይተዋል። ኮሚቴው ባወጣው መግለጫ በኢትዮጵያ ሙከራ የተደረገባቸው እነዚህ ወታደራዊ መሳሪያዎች ውጤታማነታቸውን ያረጋገጡ ሲሆን በአሁኑ ወቅት የቀጠናውን ደህንነት ለማረጋገጥ በውጊያ ተረኝነት ላይ ይገኛል ብለዋል።